ሸገር ኤፍኤም 102.1 ከብርሃኑ ድጋፍ ህትመትና ማስታወቂያ ድርጅት ጋር በመተባበር ለዛ የመዝናኛ ፕሮግራም ያቀርቡላችኋል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ውላችኋል? እንደምን አምሽታችኋል? የሸገር ኤፍኤም 102.1 ራዲዮ ነው። የለዛ ፕሮግራም የኮሌጆች ክፍለ ጊዜ ነው ጀምሯል። ዛሬ እንግዳለን አለማየሁ እሸቴ ቸኮል ዶክተር ናቸው። በተለይ የአንገት በላይ ስፔሻሊስት ረዳት ፕሮፌሰርም ናቸው። ሙያቸውን በተመለከተ ብዙ የምናወራቸው ጉዳዮች አሉ። መምህርም ናቸው። ከሳቸው ጋር የምንጨዋወትበት ምክንያት ደግሞ በቅድሚያ ስለ መምህርነታቸው እንዲሁም ስለ ትምህርት ዝግጅታቸው፣ ስለ ኮሌጅ፣ ስለ ሕክምና ኮሌጅ ህይወታቸው እናወራና ዶክተር አለማየሁ እሸት ባህራን የተሰኘ ደግሞ ታሪካዊ ልቦለድ መጽሐፍ አላቸው። እቺን መጽሐፍ እስቲ አንብባት ብርሃኑ ብለው ላኩልኝ። በወፍ በረር አነበብኳትና ብዙ ቁም ነገሮችን አገኘሁባት። በተለይ የሕክምና ትምህርት ያለውን ውጣ ውረድና ሌሎች ተግዳሮቶችን በዚህ ታሪካዊ በተባለ ልብ ወለድ ባህራን ውስጥ ተንጸባርቀው ሳያቸው የሕክምና ትምህርት ምንኛ መስዋዕትነትን የሚጠይቅ እንደሆነ ተረዳው። ከዶክተር ጋር ወይም እንግዲህ ሙሉ ፕሮፌሰር ሲኮን ነው ፕሮፌሰር የሚባለውና ግን በትምህርት ዝግጅታቸው ተባባሪ ፕሮፌሰር ናቸው። ከሳቸው ጋር ብንጨዋወት ብዬ አሰብኩ። ምክንያቴ ደግሞ የእሳቸው የህይወት ውጣ ውረድ፣ የሕክምና ትምህርት ጉዞ፣ ዶክተር ለመሆን ላሰቡ ደግሞ ከየት ተነስቶ የት መደረስ ይቻላል የሚለውንም ለአንዳንዶች ስንቅ ይሆናል ብዬ ስላሰብኩ ዛሬ ጋበዝኳቸው። ዶክተርን አንቱ አልኩ፣ ወይም ተባባሪ ፕሮፌሰር አለማየሁ እሸትን አንቱ አልኩ። ፕሮፌሰር አለማየሁ እሸት ቸኮልን ግን ደግሞ በእድሜ ታናሽ ስለሆኑ ውይይታችንን አንተ እያልን እንድንቀጥል ፈቃድ ሰጥተውኛል። እንግዲህ የመጀመሪያ ጊዜ ዶክተር እዚህ ሲመጣ ጥቁር እንግዳ ይባላል። እንደ ሀገራችን እንደ ወጋችን ማለት ነው። ጥቁር እንግዳ ደግሞ ለመጀመሪያ ጊዜ እንግዳ ሆኖ ሰው ቤት ሲኬድ ነው። ካሁን በኋላ ጥቁር እንግዳችን አይሆኑም። በጣም ደስ ብሎኛል ስለተገናኘን ዶክተር። እኔም ደስ ብሎኛል። ባህራንን አነበብኳት፣ ስለሱ እናወራለን። እሺ፣ ከዛ በፊት ግን የአዲስ አበባ ልጅ ነህ ዶክተር? አይደለም፣ የክፍለ ሀገር ልጅ ነኝ። እስቲ እናውራ ስለ ልጅነት ህይወት። ዶክተር ለመሆን ለምን አሰብክ? እንደ ቤተሰብ የኔ ልጅ ዶክተር ነው፣ የኔ ልጅ ፓይለት ነው የሚባልበት ዘመን ምክንያት ሆኖ ነው ወይስ የቤተሰብ ጫና ነው? እስቲ ስለ ልጅነት፣ ስለ ትምህርት ሂደት እናውራ። እሺ ብሬ፣ እንግዲህ በተጣበበ ጊዜ ጋብዘኝ እዚህ እንድገኝ ስላደረክ በጣም አመሰግናለሁ። ያው የተወለድኩት ከባህር ዳር 40 ኪሎ ሜትር ምትርቅ አዴት ምትባል ከተማ ነው። የጤፋ ገደለች። ለቤተሰባችን አራተኛ ልጅ ነኝ። 5 ነን። 3 ታላላቆች አሉኝ ማለት ነው። ያው በትምህርት ሰክሲድ ያደረጉ ናቸው እነሱ። ያው ቤተሰብ የትምህርት ጫና ወይም በትምህርታችን በጣም ገፍተን እንድንሄድ ምናምን ፕሬዠር አያደርግም። ግን የምታየው ነገር በራሱ ይስበዋል። አሁን አብሶ ወንድሜ በትምህርቱ በጣም ሰክሲድ ያደረገ ስለነበር ጎበዝ መሆኑን ከሱ በማየት ነው። ኢሚዲየት ታላቅህ ነው? ሁለተኛ። እሺ። ስለዚህ እሱን ያለው በትምህርት የሚሰጠውን ክብር ያለው ጥሩ ሲሰራ ጥሩ ነገር ይጠብቀዋል። ጥሩ ነገር ስለማይ ኤሌመንተሪም ሃይ ስኩልም የነበረኝ ፐርፎርማንስ የሱ ሞራል እንደዛ እንድገፋ ያደረገኝ። ዲፓርትመንት መረጣ ላይ
ሞሮፍ የልጅነት ሀሳብ ኦር ስሜት ይመስለኛል እንጂ ስለ ሕክምና ማውቀን ወይም ሌላም ፊልድ በደንብ ጠንቅቀን አውቀን ምን አይነት ጥሩ ነገር አለው ምን አይነት ኔጌቲቭ ነገር አለው ብለን አስበን አይደለም። በእኛ ጊዜ እንዳጋጣሚ ኢንጂነሪንግ 70% ተመራቂ የ12ኛ ክፍል የጨረሰ ተማሪ ኢንጂነሪንግ ይገባ ነበር። ያ ኢንጂነሪንግ የረከሰ ወይም ዝቅ ያለ ይመስለን ነበር በዛ ሰዓት። ስለዚህ እንዴት አንደኛ ከትምህርት ቤታችን ወጥቼ 70% የሚገባበት ቦታ ላይ ይገባል አይነት ሀሳቦች ነበሩ እና አጌንስት አድቫይዝ ነው እኔ ሕክምና የገባሁት። ወንድሜም እንድገባ አይፈልግም፣ እናቴም አትፈልግም ነበር። ለምን? እናቴ ወንድሟ ሐኪም ነው። ሶ የሱን ፕሬሸር የሱን ጫና ታየዋለች። ሁሌም በዛ ህይወት ውስጥ መኖር ከቤተሰብ ርቆ ለበዓል ስለማይመጣ ያንን ፕሬሸር ታይ ስለነበር ሐኪም እንደሆነ አትፈልግም። ወንድሜም እንደዛው ያለውን ጫና ያውቀዋል። የልጅነት ስሜት ነበረ። ሕክምና መረጥኩ። ሕክምና የመረጥኩት ቦታ ጎንደር ነበር። ጎንደር ዩኒቨርሲቲ ገባሁ። የመጀመሪያ ምርጫ ሰቃይ ተማሪ ስለነበር የትምህርት ቤታችንም ቶፕ ስኮር ዛን ስገባ ነው እነሱ ሲመክሩኝ የነበረው። ለካ አውቀዋል እነሱ ተረድተውታል እነሱ። ሰው በራሴ ፈቃድ ስለገባው ፔኑንም መሸከም ግዴታዬ ነበር። በቃ እንደገባ ተወጣ አይነት ስሜት ነበር ግቢ ላይ። ግን ደስ የሚለው ያ ሁሉም በዛ ማማረር ውስጥ እያለፈ የነበረ ተማሪ ስለሆነ እርስ በርሳችን እንረዳዳለን። ማንም ከሚረዳም በላይ እንደ ባች ወይም የዶርማችን ልጆች በደንብ መረዳዳት አለ። ያ ያግዘን ነበር። ሌላው ኢንቫይሮንመንት ግን እኛም የምናልፍበትን ፔኑን የሚያውቀው አለብዬ ያላስብም። ሕክምና ከባድ ነው ሊል ይችላል፣ ግን 7 ዓመት መሆኑ በሩቁ ከባድ ነው ሊባል ይችላል። ግን ቀን ከሌት ያ ሁሉ ድካም ያለማቋረጥ ክረምትም ረፍት ሲባል 2 ሳምንት እንደዛ ነው ልናርፍ የምንችለው። በዛ ላይ መሳቀቁ አለ። የፈጣሪና የሰው አይነት ግንኙነት አስተማሪና ተማሪ የነበረው ያ በራሱ ፔንፉል ነው። ከተማ ከታየ በቃ 1 ዓመት ደግሞ አለ ብለን እናስብ ነበር። ባንክ ብር ለማውጣት ቅዳሜ ቀን ጠብቀን ነው የምንሄደው። ምክንያቱም አያጠናም ስትዞር ነው የምትውለው። እንደዛ አይነት ጫናዎች አሉ። ከትምህርቱ ስትረስ በላይ ያስተማሪና የተማሪ ግንኙነት በራሱ ሞር ያሳቀቃል፣ ህይወትን ያከብዳል። በዛ ውስጥ እንግዲህ ሕክምና ዊዛውት ፋሚሊ ሰፖርት ሳይሉ ገብተህ እንደዚህ አጌንስት ዘር ዊል ነው የገባው። ከፍላጎታቸው በተጻራሪ ነው የገባው። ሰው እንደዛ አይነት ቻሌንጆችን አሳልፈን ጎንደር ሕክምና በዛ መልኩ ነው ተመርቄ የወጣሁት ማለት ነው። ከዛ በኋላ ግን ይሄ ፔኑ ሲቀንስ፣ ያ ስትረስ ሲቀንስ፣ እድገቱም የእድሜውም መብሰሉም ሲመጣ የምፈልገውን ነገር ወደ ማወቅ ምንድነው ሪሊ የሚያስደስተኝ የሚለውንና ይሄ ሰብ ስፔሻሊቲው ላይ የምፈልገውን የመለየት ነገር ነበረ። ከአንገት በላይ ስፔሻሊቲ እንዳጋጣሚ እኛን ያስተማረን አስተማሪ ጎንደር በዛ ሰዓት ከአንገት በላይ ስፔሻሊስት ሐኪም አልነበረም። ከአዲስ አበባ መጥቶ ነበር የሚያክመው። ኢትዮጵያ ውስጥ 30 ሞላም ማለት ነው። ሁለተኛ ትምህርቱን ኮርሱን ከመስጠታቸው በፊት የእያንዳንዱ ዲፓርትመንት ምን አይነት ጥሩ ጎን አለው፣ ምን አይነት መጥፎ ባህሪዎች አሉት የሚለውን ያስረዱናል አስተማሪዎች። ከአንገት በላይ በዛ ሰዓት ነበር ኢንክላይን እያደረግኩ የመጣሁት። እዛን ፈተና ናሽናል ኤግዛም አለ ለመግባት ሰብ ስፔሻሊቲውን ለመማር። ያንን ፈተና ልፌ ወደ ጥቁር አንበሳ ነው የመጣሁት። ጥቁር አንበሳ የገጠመኝ ነገር የተለየ ነው። ጎንደር ከማውቀው ሲስተም ቶታሊ የተለየ ነው። እዛ ጋር በፍርሃት በመሳቀቅ በግድ እናነባለን፣ በፍቅር አይደለም። እዚህ ጋር ደግሞ እንደ ቤተሰብ እንደ ጓደኛ ነበር አስተማሪዎቻችን የያዙ። እስኪ አሌክስ ይችን ነገር አንብባትና ነገ እንወያያለን። ስፔሻላይዝ አለ። ያ ድሮ የነበረውን ትራውማ ወይም ስትረሱን እንድረሳ አደረገኝ። ሞር ፍቅር ላይ
ወይም ትምህርቱን እየወደድኩ መጣ። ሰርጀሪም በሚሰራ ሰዓት በቃ ዛሬ እችን አንብበ ከመጣ ነገ እችን ትሰራለህ በኋላ ፖዚቲቭ ሪዋርድ ነው ወይም በሽልማት በማበረታታት ነው። ሪሊ ጠፍቷቸው አይደለም እስኪ እንማከር የሚሉት እስኪ እችን እንያት የሚሉ ያንተ ኤፈርት እንዲታከልበት የኛ ኤፈርት እንዲታከል የኛን ፖቴንሻል ለማጉላት የሄዱበት ርቀት ነው እና ህክምናን እዛ ጎንደር ስጠለው እንደነበረው ሳይሆን ሞር እየወደድኩት እኔም ኢነርጂ ቡስት እያደረገ የተሻለ አንብቤ እየሄድኩ የተሻለ እየሰራው 4 አመት በደስታ ዲፓርትመንቱንም በጣም ወድጄው እንዲያልቅ ሆነ ማለት ነው። ዘን ያ ምንመደበት ወይም የመጣንበት አለ ለትምህርት ወደዛ ቦታ እንመለሳለን። እኔ ወሎ ዩኒቨርሲቲ ነበር ያስተማረኝ ወደ ወሎ ተመለስኩ ማለት ነው። ስፔሻሊቲ እንጨት ጎንደር ነው የተማርከው አይደል? ጎንደር ተማርኩ፣ ወሎ ተመደብኩ። ወሎ ሰራ ከዛ ስፔሻላይዝ ለማድረግ አዲስ አበባ መጣሁ። ተመልሼ አገልግሎቴን ለመወጣት ወደ ወሎ ተመለስኩ ማለት ነው። የተመለስኩበት ወቅትም የሆነ ይሄ አስቀያሚ ጊዜ ነበራል። ጦርነቱ እንዳለቀ ነው የነበረውና በጣም ብዙ ጉዳት የደረሰባቸው ታካሚዎች ነበሩ። ከዚህ ከቡሌት ኢንጁሪ ከትራውማ ጋር ተያይዞ አገልግሎቱን ሳያገኙ 9 ወር 10 ወር የቆዩ ታካሚዎች ነበሩ። ሶ የተማርኩትን ነገር ፕራክቲካሊ እዛ ጋር ለመስራት ትልቅ እድል አገኘሁ። ያም ሲሆን ግን አሁን ፍሬሽ ተመራቂ ሆነን ስንሄድ ኮንፊደንሱ ላይ ነው ይችላል ብቻችን ለመስራት። አስተማሪዎች ጋር የነበረኝ ኮንታክት ጥሩ ነበር። እዛም ሆኜ እንደዚህ አይነት ኬዝ ገጠመኝ እንዴት እናደርግ ምናምን ሶ ሰፖርታቸው ሁሌም አለ ጥሩ አስተማሪ ሲገጥመን። ጎንደር ጋር ካሉት ግን አንድም ቀን ኮንታክት ኖሮኝ አያውቅም። ዋይ በፍርሃት ነው በመሳቀቅ ነው። ሶ ሬዚደንሲውና ፖስት ግራጁዌት ያለው ይሄ የማከም ስራ በጣም ስሙዝ ነበር። እኔም መሆን የምፈልገው ሪሊ እነዛ አስተማሪዎች ያሳደሩብኝ ኢምፓክት አለ። ተማሪዎችን በፍቅር በመያዝ እስኪ እንያት እስኪ እችን እንደዚህ እናደርግ ይሄን ካነበብክ ይሄን ትሰራለህ የሚለውን እነሱን ለመሆን አሁን ቅዱስ ጳውሎስ ሚሊኒየም ኮሌጅ አስተማሪ ሆኜ ተማሪዎች አሉ ከኮሊጎቼ ጋር ያ በጥሩ ሁኔታ እያስተማርናቸው ነው ብለን እናስባለን። ተማሪዎች ደግሞ የሚሉት ነገር ሊኖር ይችላል። አሁን ለምሳሌ አንተ የመጀመሪያ የህክምና ዶክትሬት ህክምና ሜዲሲን ስትማር የመጀመሪያ ዲግሪን ስትይዝ ያለፍክበት ስትሬስ አለ፣ ጭንቀት አለ። ከዛ ወደ አዲስ አበባ ዩኒቨርሲቲ መጥተህ በጥቁር አንበሳ ደግሞ ሆስፒታል እዛ ስፔሻላይዝ ስታረግ ደግሞ አስተማሪዎቹ የሰጡ ፍቅር ይበልጥ ትምህርቱን እንድትወደው ሙያውን እንድትወደው አደረገ። እውነት ነው። ሁለት ጥያቄዎች ነው የምጠይቅህ። እሱ ነው አስተማሪ እንድትሆነ ያደረገህ? ሁለተኛ ስፔሻላይዝ ስታደርግ ያየኸው የተማሪዎችን? ምክንያቱም እኔ በኋላ ላይ አንድ ከመጽሐፍ ተውሽ ማነበው ነገር አለ። እዛ ላይ ሳነብ በቃ አስተማሪዎችህን የገለጽክበት መንገድ ቅድም እንዳልከው የአምላክና አምላክ እንኳን እንደዛ ቸርም ነው ግን እኛ ምንፈራበት እንደዛ ስለሆነ ነው ወይ? ሁለተኛ ዲግሪህን ስትሰራ በቃ እኔ አስተማሪ መሆን አለብኝ ብለህ የወሰንከው እየሰራ ለማስተማር የወሰንከው የአስተማሪዎችን ፍቅር ካየ በኋላ ነው ወይ? አንድ ሁለተኛ ደግሞ ምናልባት ጥቁር አንበሳ ስፔሻላይዝ በምታረግበት ጊዜ ያንን ፍቅር ያንን መንገድ ያሳዩ አስተማሪዎች ፍሬሽ ስላልሆንክ ነው? ሁለተኛ ዲግሪህን እየሰራ ስለሆንክ ነው? ለመጀመሪያ ዲግሪ ተማሪዎችስ ተመሳሳይ አፕሮች አላቸው ወይ አስተማሪዎቹ? አስተማሪ የሆንኩት የእነሱን ፍቅር በማየት ነው ማለት ይችላለሁ። ምክንያቱም አንደርግራድ ላይ ያለው ይህን ትምህርት ላቋርጠው እስከ ማለት ደረጃ እንደዚህ አይነት ሳቢዎች ነበሩ። ወጥቼ በቃ ሌላ ነገር ምሰራለውም ብያስብ ነበር። ከህክምና ውጪ ህክምናውን ለማቋረጥ ማስባቸው ጊዜዎች ነበሩ። ከዛ ግን እዚህ መጥቼ ያየሁት ነገር በጣም ራዲካል ቼንጅ ነው እኔ ጋር ያመጣው። አስተማሪዎቼ የከፈሉልኝ መስዋዕትነት መስዋዕትነት ቀላል የሚባል አይደለም።
ስፔሲፊካሊ የሆነ ስም ጠርቶ ማመስገን የሚያስፈልግ ከሆነ ደስ ይለናል። ዶክተር ዳዊት ክበቦ ይባላል የዲፓርትመንታችን ሄድ። አሁን እንዳጋጣሚ እዚህ ሀገር የለም፣ ሌላ አፍሪካ ሀገር ነው እያገለገለ ያለው። ከኛ ቀድሞ 12 ሰዓት ይገባል ቢሮው ላይ የሆነ ስራ ሲሰራ ይቆያል፣ እኛን ሊያስተምር ይመጣል። ያንን የሚያደርገው በብዙ መስዋዕትነት ነው። ተጨማሪ ክፍያም ጠይቆ አይደለም። ስለዚህ እኛን ሼፕ የሚያደርግበት መንገድ፣ ዲፓርትመንቱን የቀየረበት መንገድ አድቫንስ ያደርጋል። መቼም ሳይንስ አይደል? ከጊዜ ወደ ጊዜ እኛ እያየና አይናችን ላይ ብዙ ነገሮች ሲለወጡ አይተናል። በሱ ኢፈርት፣ በሱ ድካም ለእኛም ያን ሁሉ መስዋዕትነት እየከፈለ የእሱም ግማሽ እንኳን ማገልገል ብችል ብዬ ይመኝ ነበር። ይሄ ፔት ፎርዋርድ የሚባለው ፔት ባክ የሚባለው ሀሳብ ማለት ነው። አድርጌያለሁ አላደረግኩም ገና ነው። ምናልባትም ወደፊት ላደርግ እችላለሁ። ግን እነሱ ያሳዩን ነገር እኛም በትንሹም የሚጠበቅብንን ለልጆች መስጠት ይኖርብናል በማሰብ የእነሱ ኢንፍሉዌንስ ጥሩ መምህር እንደሆን ይገፋኛል። ሁለተኛው ፖስት ግራጁዌት ሆኖ ስላገኙህ ነው ወይ ያልከው አይመስለኝም። ይሄ ካልቸር ነው። ጥቁር አንበሳ ግቢ ውስጥ እንደ ዲፓርትመንት አሁን እኛ ዲፓርትመንት ስፔሲፊካሊ መናገር የምችለው ወይም ፕራውድ ሆኜ ማውራት የምችለው ማውቀውን ዲፓርትመንቱን ስለሆነ ከአንገት በላይ ያለ በየዲፓርትመንቱ የተለያዩ ካልቸሮች አሉ። ሰው ተማሪ የሚይዙበት የአስተማሪዎች መንገድ ይለያያል። እኛ ጋር ያየሁት ነገር አንደርግራድ ተማሪዎችም ሲመጡ ኮርስ አላቸው የተወሰነ አታችመንት፣ በጥሩ ሁኔታ ነው የሚስተናገዱት። ላይክ ገና ተማሪዎች ስለሆኑ በዚህ ገባ በዚህ ወጣ ለምን ይሄን ምናምን አይነት ቁጣዎች የሉም። ይሄን ብታዩት ይችን ብታውቁ ይጠቅማቸዋል። ተመርቃችሁ ስትሄዱ ክፍለ ሀገር እናንተ ብቻ ሐኪም ልትሆኑ ትችላላችሁ። ስለዚህ እንደዚህ አይነት ኬስ ሲመጣ በዚህ መልኩ ታክሟላችሁ አይነት አፕሮቾቹ ለነሱ በሚመጥን መልኩ ይሰጣል እንጂ እኔ ፖስት ግራጁዌት ሆኜ ስላገኙኝ ከዛ አንደር ግራጁዌቶችን በሌላ ትሪትመንት ትሪት ያደርጋሉ ብዬ አላስብም። ሌላ ሁለት ጥያቄ ልጠይቅህ። እንኳን መምህር ሆንኩ ያስባለህ ጉዳይ የተፈጠረ አለ? አንደኛው። ሁለተኛ ቅድም እንዳልከው ዶክተር የሚለውን ሀሳብ ትቼ ሌላ ነገር ውስጥ ልግባ ካልክ በኋላ ደግሞ እልህም ስለያዘህ በራስህም እቆማለሁ ብለህ ቤተሰብህን ፍላጎትና ምኞት ትተህ የራሴን ልቤን አዳምጬ ነው ዶክተር እሆናለሁ ብለህ የወሰንከውን ውሳኔ ደግሞ ብዙ ፈተናዎች አየህበትና ከጫፍ ደርሰህ ተመልሰህ አሁን ስፔሻላይዝ አረክ። እንኳን ዶክተር ሆንኩ ያልክበትስ ብዙ አጋጣሚዎች አሉ። ሁለቱንም ንገረኝ። አንደኛ በታካሚዎቼ በኩል የማየው ፖዘቲቭ ነገር ነው። ታክመው ድነው ወደ ቤታቸው ሲሄዱ የማየው ነገር ለካ በጎ ማድረግም ጥሩ መስራትም ከሕክምና በላይ በሌላ ዲፓርትመንት ላይገኝ ይችላል የሚለውን አስባለሁ። ምክንያቱም ተጨንቆ ታሞ ወይ በፔን ወይ በስቃይ ነው የመጣው እኛ ጋር ሲወጣ ሌላ መልክ፣ ሌላ ገጽታ፣ ሌላ ደስታ ይዞ ነው የሚወጣው። ዶክተር መሆኔን አሁን ላይ በጣም የምኮራበት ነገር እንኳን ዶክተር ሆንኩ ከዚህም በላይ ላገለግል እችላለሁ። ማሰብ ከቻልኩ ማስፋት ከቻልኩ አንድ ቦታ ብቻ ሳይሆን ብዙ ቦታ መድረስ እንችላለን ብዬ አስባለሁ። እንደ ቁጥርም ስታየው 100 አንሞላም። አሁን ከአንገት በላይ ስፔሻሊስት ሐኪሞች እንደ ኢትዮጵያ ማለት ነው። አንዳንድ ክልሎች ላይ አንድም ሐኪም የሌለበት ቦታ አለ። ስለዚህ ብዙ መስራት አለብን ብዬ አስባለሁ። ስለዚህ አስተማሪ መሆኔም እዛ ቦታ ለምሳሌ አፋር ክልል ብንሄድ አንድ ሐኪም የለም፣ ጋምቤላ ብንሄድ አንድ ሐኪም የለም ከአንገት በላይ ስፔሻሊስት። እነዚህ ማስተምራቸው ልጆች ምናልባት እዛ ቦታ ይመደባሉ። ለዛ ክልል እኔም ኮንትሪቢዩት አደረግኩ እንደማለት ነው። ስለዚህ አስተማሪነቴ ያለውን ጋፕ ለመሙላት እያገዝኩ ነው ብዬ አስባለሁ። አሁን በምሰራው ስራ ደግሞ ታካሚዎች ሲድኑ የማየው ሳቲስፋክሽን፣ እነሱ ላይ የማየው ለውጥ እንኳን ሐኪም ሆንኩ እንኳን አስተማሪ ሆንኩ እንድል ድፍረቱን ሰጥቶኛል። እና ነጻጽር እሺ፣ እኔ በተማሪነት ዘመኔ ስንቱን አሳለፍኩ ያልኩበትን ሂደት ቀይሬ አሁን ለተማሪዎቼ ወይም ደግሞ አሁን ለምሳሌ በዚህ መልኩ አስተማሪዎቼ ቢያስተምሩ ይኖሮ ይበልጥ ይገባኝ ነበር፣ ይበልጥ ስትረስ
የሚባለው ይሄ ጭንቀት ውስጥ አልገባም ነበር፣ ይበልጥ ትምህርቱን ወደው ነበር የሚለውን ጉዳይ በመምህርነት ዘመንህ ለተማሪዎችህ አጋብተኸዋል? የትኞቹ ብዬ አስባለሁ። አሁን አንደርግራድ ተማሪዎችንም እናስተምራለን፣ ኮርስ እንሰጣለን። እዚህ ብቻ ሳይሆን ከአንገት በላይ ስፔሻሊስት የሌለባቸው ዩኒቨርሲቲዎች አሉ፣ ሕክምና ተቋም ያለበት ስቲል ማለት ነው። እየሄዳችሁ ታስተምራላችሁ? ይሄን የምናስተምርባቸው ሰዓቶች አሉ። አሁን እነዛ እኔ ስትረስ ያሳለፍኩበት ታይም ላይ ናቸው ማለት ነው። ሶ ምንድነው ፊድ ላደርጋቸው የሚገባ የሚለውን አውቃለሁ። ሳያዩኝ እንዲፈሩኝ ወይም ራሴን የሆነ ቦታ ሰቅዬ እነሱን ክፍተቱን መፍጠር አይደለም። አሴ ፍሬንድ ላወራቸው ሞክራለሁ። ምንድነው እነዚህ ልጆች የሚያስደስታቸው፣ ምንድነው የሚያስፈራቸው? እንደ ሀገርም ሕክምናው ላይ ያለው አሁን የማያስደስት ነገር አለ። ያ ፍራስትሬሽን ሪል የልባቸው መሻት እንዳያሳጣቸው እፈራለሁ። ብዙ ተማሪ እኔ ላቋርጠው ስለው እንደነበረው ጭንቅላቱ ላይ ያን ሀሳብ ሊያስብ ይችላል። ግን ቴምፖራሪ ችግር እንደሆነ ያ ስትረስ ካለፈ በኋላ ሪል ከልባቸው የሚመኙት ከሆነ ሳቲስፋክሽኑ ቀጣይ እንደሚመጣ ነግራቸዋለሁ። ፖስት ግራጁዌት ተማሪዎችንም አብዛኛውን ጊዜ ሰዓት የምናሳልፈው ሰርጀሪ እየሰራን ነው። በዛ ሰዓት ቴብል ላይ ዲስከስ የምናደርጋቸው ነገሮች አሉ። ሰርጀሪው የሚሰራ ምን ያክል ያውቃሉ የሚለውን ታያለ። የሚያውቁ ከሆነ ለዛ ፕሮሲጀር ብቁ ከሆኑ ትሰጣቸዋል እንዲሰሩ፣ አንደር ጋይዳንስ ማለት ነው። ሶ ይሄ ግንኙነታችን ልጆቹን ሞር በመዋደድ ሞር ጠያቂ እንዲሆኑ በማድረግ የፍርሃትን ግድግዳ ሰብረን አስ ኤፍሬንድ ግን ያቺ መከባበሯ እንዳለች ወይም አንብበው እንዲመጡ አሳይመንታቸውን እንዳይሰሩ እንዳያደርግ አድርገን ግንኙነታችን ይቀጥላል። ሳያቸውም ሪሊ የሚጠበቅባቸውን አሁን 1ኛ ዓመት የሚጠበቅበት አለ፣ 4ኛ ዓመት የሚጠበቅበት አለ። አቺቭ እያደረጉ ነው አይደለም የሚለውን በየ3 ወሩ አሰስ እናደርጋለን። ጥሩ ሁኔታ ላይ ነው ያሉት። ስለዚህ ፍቅሩን መስጠታችን፣ እንደ ጓደኛ ማቅረባችን እነዛ ልጆች አላሳነፏቸውም ወይም አላዘናጋቸውም። ሪል የሚፈልጉትን ያውቃሉ፣ ማቹር ሰዎች ናቸው። ለዛ ነገር እኛ ኦፕን ሆንላቸው ብዬ ነው የማስበው። በተለይ አሁን እኔ ከማስተማሩ በላይ ሳይኮሎጂካሊ ልጆቹን የማገዝ የወደፊት ተስፋን የማሳየት የችግሮችን ኃላፊነት የዘላቂን ስኬት እንዲያስቡ ማድረጉ ትልቅ ኃላፊነት ያለ ይመስለኛል። ቋጣሪ አስተማሪ ስኮር ላይ ማነው ውጤት ላይ ውጤት አሁን የፖስት ግራጁዌት አሰስመንቶች እንዳልኩ በየ3 ወሩ 4 ዓመት ሙሉ ኢቫሉዌት ይደረጋሉ። አንዴ ፈተና ወጥቶ ያ አለፈ ወደቁ የምንለው አይደለም። ፕሮግረስ አሰስመንቱ 60%ን ይይዛል። ሶ ሪሊ ዲዘርቭ የሚያደርጉትን ነገር አልነፍክም። ዲዘርቭ አያደርጉም በማስብ ከሆነ ፋይናሊ ውጤቱ ታካሚዎች ጋር ነው። የሰው ህይወት ላይ ነው የሚፈርደው። አንድ ግለሰብ ያን ያክል ህይወት አደጋ ላይ የሚጥል ከሆነ አንዱ ግለሰብ ቢጎዳ ይሻላል። ግን መጎዳትም አይደለም ኔክስት ይነሳል፣ ጥሩ ሆኖ ይወጣል። ስለዚህ ፌር ጀጅመንት እንዲኖር ሞክራለሁ እንጂ መቋጠርም ይሄ ለጋስ መሆንም አይደለም ብዬ ነው የማስበው። ዶክተር አለማየሁ እሸት ቸኮል ጋር እየተወያየን ነው የምንገኘው። ረዳት ፕሮፌሰር ነው፣ መምህር ነው፣ ደራሲ ነው። በተለይ ከአንገት በላይ ሕክምና ላይ ስፔሻላይዝ አድርጓል። አሁን በቅዱስ ጳውሎስ ሚሊኒየም ሆስፒታል እያገለገለም እያስተማረም ይገኛል። ዛሬ እንግዳችን አድርገን ከእሱ ጋር እየተወያየን እንገኛለን። ባህራን የተሰኘ ታሪካዊ ልቦለድ መጽሐፍ አለው። ከዛ መጽሐፍ ላይ እስቲ ገጽ 115 ላይ የወሰድኩትን ጽሁፍ እንግዲህ አንብብልህ። አይ ግዴ ለማንተ አንብብ ስላልከኝ ነው እንጂ እውነት ነው በአንተ ድምጽ ያምራል። እሱን እናድምጥና በሱ ላይ ደግሞ ሐሳብ አለኝ። ይሄንን ነው ላነብ የፈለኩት። ለሕክምና ትምህርት ቤት በተለይ በእኛ ትምህርት ቤት
ስድብ ምንድን ነው ይላል። እንደ ኮት የምንረረበው አይደለም። ኮት ስንለብስ ግን አይታወቀንም። ስድባችን ሁሌ አዲስ የሚሆንብን ታዲያ ለምንድን ነው? ቁርስ፣ ምሳ፣ ራት እንደምንበላ ሕክምና ትምህርት ቤት ስድብ ሳንሰማ የዋልንበት ያደርንበት እስቀን አለ። ምናልባት በዓመት አንዴ ልክ እንደ አክፍሎት ስድብ ሳይጎበኘን ሊቀር ይችል ይሆናል። ታዲያ ለምን ከስድብ ጋር አልተላመድንም? ለምን ስድብ አላደነዘዘንም? የባሰ ንቁ አደረገን? ሕክምናውን የሚያውቁትን ያህል እንደ ሕክምናው የስድብ ልሂቅነታቸው ደረጃቸው ይለያያል። እኛ ደግሞ እንደምንማረው ትምህርት የምንሸምተውም ስድብ እያደር አዲስ ነው። ተሰድበን ተቀጥቅጠን አመል ነው አንልም። እንዳንሰደብ እንጋጋጣለን፣ አይሳካልንም እንጂ። መምህራችን አንድ ዙር ሁላችንንም የስድብ አይነት አቀመሰን። አሁን ፍርሃት ወሮናል። ድንገት የሳቀ ካለ ወደ ሳቀው ሰው ይዞራል። ጥርሳም አገጫም ምናምን ጌጣችን ነው። አንድ ቀን በሰደበን ስድብ ተስፋ ቆርጦ መሰለኝ አልረካም አለ። ለመሆኑ የደደብና የደነዝን ልዩነት ታውቃላችሁ አለ። ደደብ ደነዝ ብሎ አከታትሎ ከተሳደበ በኋላ ይህንንም ሙሉ ደነዝ ደደብ የተባለች ተማሪ ተጠየቀች። ልዩነቱን አናውቅም። አሳይመንት ሰጥቶን ጥሎን ወጣ። ነገ ስለ ደደብና ደነዝ የማብራራት ግዴታ ሁላችንም ላይ ወድቃለች። አይ ጎንደር፣ አይ ኳስ ሜዳ፣ አይ ሳይንስ አምባ፣ ታካሚ ሲጸልይ፣ አስታማሚ ሲሯሯጥ፣ ሐኪም ሲራቀቅ፣ ተማሪ ሁሉንም ሲሆን ዘመናት በዚህ ትዕይንት ያልፋሉ። እያንዳንዱ ቀን ሞቶ እንደ መነሳት ያህል ነው። 6 ሰዓት ሆኖ በሰላም የወጣን ቀን ለእኛ እንደ ክስተት ነው የምንቆጥረው። ለእኛ እንደ ድግስ ነው፣ ትንሣኤም ነው። እስከ ምሳ ሰዓት የምትዘልቅ የትንሣኤ በዓል። በዛ ለጋ አእምሮ፣ በዛ ዕድሜ እንዴት ያ ሁሉ ተማሪ ከዛ ግቢ የሚፈልገውን አይነት ሰው ሆኖ ያን ያክል ጫና ተቋቁሞ መውጣት ይቻለዋል? ብዙ ተአምር ብንሰማም ከጎንደር ጤና ሳይንስ ተምሮ መምህሩ ያልተዘባበተበት ሐኪምን እንደማየት ግን ተአምር አላውቅም። ይሄ ብርቅ ከመሰላችሁ አንድ ነገር ሊጨምርላችሁ። ብታምኑም ባታምኑ በእንግዴ ልጅ ፊቱን የተመታ ተማሪ አለ። እውነቱን እላችኋለሁ፣ የማዋለጃ ክፍሎች ግፍ ደግሞ እጅጉን ይለያል። ግን የሁሉ ጥድፊያ ለምን አስፈለገ? ለዚህ ተብሎ መስዋዕትነቱስ ምን አመጣው? ሕክምና ትምህርት እየተማርኩ ውጤት እንዴት ነው ብሎ እንደሚጠይቀኝ ሰው የሚደብረኝ የለም። ማንም እንደማይረዳን ብናውቅም ብሶታችንን የሚቀሰቅስ ደግሞ ያጋጥማል። እንደ ባዮሎጂ አስተማሪ ግቢ እንደገባሁ ደውሎ አንድ የባዮሎጂ አስተማሪ ግቢ እንደገባሁ ደውሎ ስንት ኤክስ ገባብህ ብሎ ከጠየቀኝ በኋላ ነበር የሁለተኛ ደረጃ መምህራኔን ስልክ ማንሳት ያቆምኩት። ለነገሩ እነሱ ምን ያድርጉ? እሱ የሚያውቀኝ ታጥቄ አለ ንጉሡ። ከትምህርት ቤት ሁሉ ሰቃይ ሆኖ የገባ ተማሪ አሁን ደደብና ደነዝን ለመለየት ተክለ ጻዲቅ መኩሪያን ያገላብጣል። ሕይወት እንዲህ ናት፣ በምጸት የተሞላች። ለወላጆቻችን እንቁዎች ነበርን፣ ለአስተማሪዎቻችን የሀገር ሸክም ሆነናል። ያለማኝ ትዝ ይላችኋል? ሁሌ ገንዘብ የሚሰጠውን ሰው እንዲህ አይነት ጻዲቅ ሰው ግን በዚች ምድር ይኖራል ሲል ይጠይቃል። ሁሌ መለገሱን ነው የሚያየው። ከጀርባ ላለችው ኮማሪት ግን ሰውየው ሌላ ነው። የሚሠራውን ሁሉ ታውቅ ነበርና እንዲህ አይነት ክፉ ሰው
ግን ምድር ማብቀል ትችላለች? ሰይጣን ስንት ቁም ነገር ከዚህ ሰው ይማር ይሆን ትላለች። ያ ሰው ገዳይ አሳዳጅና ዘራፊ ነበር። በተቃራኒ ደግሞ ለጋስ ነው። አንድ ሰው ግን ባለ ብዙ መልክ። በአንድ ሰው ገላ ላይ ጽድቅና ኩነኔ መርመስመሱ ድንቅ ነው። እኛም አላመለጥንም። ይህንኑ ሰው ሆነናል። ድሮ የሚያውቁን ትልቅ ቦታ ሰጥተውናል። ግቢ የሚያውቁን እንደ ወንጀለኛ እያሳደዱ ያስበረግጉናል። ግማሾቻችን ጀማሪ እብድ፣ ሌሎቻችን የለየለት እብድ ሆነን ጣረ ሞት ላይ ተገኝተናል። ብዙ ዓመት ስለደገመው ተማሪዋ እንደ ጀብዱ የነገረች አስተማሪ አለች። ያችን አንዴ ስታወራን እሱ ሳይመረቅ የእሱ ልጅ ዩኒቨርሲቲ ሊገባ ነው ብላ ከጣራው በላይ ሳቀች። ሳቋን ሰይጣን ይቀበላት እንደሆነ አላውቅም። በዚህ ብታበቃ ጥሩ ነበር። ሌላ ጊዜ ደግሞ በነገር ትኮረኩመዋለች። ሕክምና ትምህርት ቤት ከገባ ስንት ዓመት ሆነ አለችው። ይህ መከረኛ ልጅ ብዙ ዓመት መድገሙን እያወቀች እኮ ነው የምትጠይቀው። ቁጥር ጠራ እና ምን ትሰራለህ? ሌላ ሚሊኒየም እየጠበክ ነው የምትመጣው ትለዋለች። ተራችን እስኪደርስ ሳንወድ እንስቃለን። ታካሚዎች ልጃቸውን ሐኪም እንደሚያደርጉ እየተናገሩ ይወጣሉ። አይዟችሁ ስንላቸው ታካሚዎች ኧረ እናንተ አይዟችሁ ይሉናል። የወደፊት እጩ ሐኪሞች ነን፣ ግን እኛ ራሱ ታመናል። መታመማችንን ማንም አያውቅም። እውን እዚህ ግቢ ውስጥ የሕይወት ሚዛኑ ሳይዛባ የተመረቀ አለ? የምርቃታችን ቀን እንኳን ስላለመሰደባችን ዋስትና ሳለን እናንተ አህዮች ስትሰለቹን ለቀቅናችሁ እንኳን ደስ አላችሁ የሚሉን ነው የሚመስለኝ። እውቀት ጥማት አይደለም። ስድብን ለማምለጥ ምድረ አመዳም ተማሪ እንቅልፏን፣ ሕይወቷን፣ ሁሉ ነገሯን ሁሉ ትሰዋለች። እንደዛም ሆኖ ከተሳካልን እሰየው ነው። የዛ ግፊት ድምር ውጤት እንደሚከተለው ነው። በሙያው እጅግ ጎበዝ ባለሙያ ያፈራል። በሌላ የሕይወት ገጽታው ግን ማንነቶቹ የተፈረካከሱ ምሩቅ ያፈራል። ስለዚህ ታካሚን ያንገላታል፣ የራሱን ሕይወት ይመርዛል። ይህ ተማሪ የተማሪው ዕጣ ፈንታ ብቻ አይደለም። እንደዛ የሚሰድቡን አስተማሪዎችም ሕይወት ዞር ብላችሁ ብታዩት ጥልቅ ገደል ነው፣ ያውም በጽልመት የተሞላ። ግቢያችንን ከመውደድ አልፈን እንደ ቤታችን ብናፈቅራትም በሌላኛው ገጽታ እርሱም ገደል ይበዛባታል። ይህንን ጫና መቋቋም ሳይችሉ ራሳቸውን የሚያጠፉ፣ መርዝ የሚጠጡ፣ አቋርጠው የሚወጡ ብዙ ናቸው። ይህንን ቤት ይቁጠረው ከማለት ግቢያችን ትቁጠረው ማለት ይቀላል። ከተማ ውስጥ ካሉ እብዶች የተወሰኑት የእኛ ግቢ ተማሪዎች እንደነበሩ እንሰማለን። እብድ ሐኪሞችን የሚፈጥሩ እብድ ሐኪሞች ዘንድ ተሰይመናል። በእብዶች የተከበቡ ታካሚዎች ጋር ትዕይንቱ ቀጥሏል፣ ይቀጥላል። ዛሬ ማነህ ባለጽዋ ሲባል እኔን ብሎ ባህራን፣ እኔን ብሎ ተጀናጃኝ፣ እኔን ብሎ ባለ ራእይ እኔ ጋር ደርሷል። ይህ አልጋ የማን ነው? የኔ ነው። የኔ ነው ትለኛለህ? ቴል አስ አባውት ዘ ፔሸንት። ፒቲአይዲ አልጻፍኩም። ቺፍ ኮምፕሊያንት አልጻፍኩም። ከኢንተር ሐኪሞች ነበር የገለበጥኩት። እኛ የምንማርበት መንገድና ፋይሉ የሚጻፍበትን መንገድ ከኢንተር ሐኪሞች ጋር የተለየ ስለሆነ ምንም እንዳላየሁት ገና ሳይጀምር ታወቀብኝ። በዘመኑ አባባል ተባነነብኝ። ወረቀቴን ተቀበለ፣ አየው። ይህ ምንድን ነው ጠየቀኝ። ሁላችንም ጸጥ ረጭ ብለናል። ፊቱ ሲገለባበጥ አየሁት። መንቀጥቀጤ ጨመረ። ወረቀቴን ቀዳዶት በተነው። በልቤ ዛሬ ሰርጌ ነው አልኩ።
መምህሬ እንደ ሰርግ አበባ በታይ ነው ወረቀቱን የበተነው። እንዲህ አድርጎ ጥሎን ከወጣ እኔ ደገምኩ፣ ሌሎች ደግሞ ተረፉ ማለት ነው። ድንዛዜ ውስጥ ገብቻለሁ። የስድብ ዝናብ ቢወርድብኝም አንዳቸውም ጆሮ አልሰረጉም። አይሰማኝማ፣ ደንዝዣለሁ። መቼ ነው የገባችሁ አለኝ። አፌ ሊፈታ አልቻለም። በሩቁ ውር ውር የሚል ኢንተርን ሐኪሙን ጠራው። ስንት ሰዓት ነው የገባችሁ ብሎ መምህራችን ጠየቀው። ልቤ በአፌ ልትወጣ ደረሰች። ገናውን ነው የመጣችሁ አለ። በኢንካርኔሽን የማላምን ቢሆንም የዚህ ጊዜ አምን ነበር። ወለደኝ፣ በእሱ አምሳል ተወለድኩ። ወልዶም ለአስተማሪ አስረከበኝ። ሂስትሪ ከፋይል አትገልብጡ አልተባላችሁ? ክለርክ አላደረግኩም አትልም? አንተን እኮ ነው ማናገር ስቱፒድ ብሎ ወደ ቀጣይ ተማሪው አቀና። ዛሬ ለእኔ የተደረገው ለማንም አልተደረገም። ታካሚዋን ማታ ገብታ ሳላያት እንደቀረው ተደርጎ ቢነገረው ኖሮ ያስደግመኝ ነበር። ስቱፒድ መባል ለጎንደር ሕክምና ተማሪ ምኑ ነው? አንተ ተብሎ እንደ መጥራት ያህል ጌጣችን ነው። የጣት ቀለበት፣ የአንገት ሐብል፣ የእጅ አምባር ከሰውነት እንደማይጠፉት ሁሉ ይህ ስድብ ለእኛ አብሮን የኖረ የሚኖር ቋሚ ጌጣችን ነው። የዕለት ትኩረቱ እኔ ሳልሆን አለፈ። ምሳ ስንበላ ጓደኞቼ ይቅርታ መደንገጣቸውን ተረዳው። እየተዘናጋው እንደሆነም ነገሩኝ። ይህችን ዓመት ብቻ በሰላም ትለፍ እንጂ እያልኩ በልቤ ዛትኩ። ሜጀር የምንላቸውን ትምህርቶች አምርሬ ጠልቻለሁ። ማይነር ነው የምገባው። ዝም ብሎ ተፈትኖ ማምጣት እያለ የሚል ፈለጥ ጀምሬያለሁ። ሕይወት እያስጠላኝ ነው። መኖር አልፈልግም። ይህንን ራውንድ ቢሳይድ መቼም ተላቅቄው እላለሁ። ለዛ የመዝናኛ ፕሮግራም የመዝናኛ ፕሮግራም በጣም ከባድ ጽሑፍ ነው። እውነት እንደዚህ ነው የተማራችሁት? ምናልባትም በነገራችን ላይ ለምን ታሪካዊ ልቦለድ አልከው? ባህራለን ቤዚካሊ የባህራን መጽሐፉ እንዳጠቃላይ ስናየው የተጻፈበት ውስጡ ላይ ያሉት ነገሮች ብዙ ናቸው። አንደኛው የቻሪተብል ስራዎች ነበሩ። ከዚህ የትምህርት ጫና፣ ትምህርቱን ካለመውደድ ወይም ራሴን ፈልጌ አግኝቻለሁ ወይ የሚለው ጥያቄ በተደጋጋሚ ይነሳ ነበር። ትምህርቱም አልሳበኝም በዛ ሰዓት። የሚያስደስተኝን ነገር እፈልግ ነበር። እንዴት ይስባል እንዲህ አይነት መከራ እያለ በዛ መሳብ ከባድ ነው። በፍቅር ነው መሳብ የሚቻለው። ፖስት ግራጁዌት ላይ እንዳየሁት እንደሆነልኝ ማለት ነው። ሰው ራሴን ይፈልግ ነበር። በፍለጋ ውስጥ ቻሪታብል ስራዎችን እንሰራ ነበር። እዛ ስትረስ ውስጥ ለመውጣት ብዙ አማራጮችን ሰዎች ይጠቀማሉ። አንዱ ቻሪታብል ነበር። አዋጭ መንገድ ሆኖ ያገኘው ቻሪቲ ኦርጋናይዝ አደረግን። ድሆች ይረዱ ነበር። ትምህርት ቤት ኤሌመንተሪ ስኩል ሄደን እናስተምር ነበር። እዛ አካባቢ ሆስፒታል አካባቢ ደግሞ ፋይናንሻሊ ስትረግል የሚያደርጉ ታካሚዎችን እንረዳ ነበር። መድኃኒት እንገዛላቸው ነበር። ያ ታሪክ መጻፍ አለበት ነው ቤዚካሊ መጽሐፉን ስጽፍ የተነሳውበት። ግን በምን መልኩ ይጻፍ ነው? ደረቅ እውነት ቢሆን ማንም ሊያነባው አይችልም። ወይም ትንሽ ሰው ጋር ነው ተደራሽ የሚሆነው። ግን ሳስበው የሕክምና ትምህርት ቤቱም ራሱን የቻለ መጽሐፍና ህይወት ነው። ብዙዎች የማያውቁት በተለይ ሕክምናን ትምህርት ፈልገው መግባት ሲፈልጉ ዶክተር ኢንጂነር የሚለውን ተውት ብቻ ይዘው እንዳይገቡ እንደዚህም አይነት ፈተና አለው። ለዛ ነገር ሬዲ ናቸው ወይ ትክሻቸው መሸከም ይችላሉ የሚለውን ነገር እንዲያውቁ የሕክምናው ነገርም ይጠቃለል ብለን አሰብ። ከዛ በተጨማሪ ደግሞ ፐርሰናል ህይወቶችም አሉ። ቻሪቲ ሲሰራ፣ ትምህርት ቤት ስንማር
በዛ ውስጥ እንደ ግለሰብ ውጣ ውረዶች አሉ። ሰው በልቦለድ መልኩ ቢወጣ ህክምና ህይወቱንም ይዳስስልናል፣ ቻሪቲውንም አድሬስ እናደርጋለን። እንደ ግለሰብ ደግሞ ያሉት ውጣ ውረዶቹን ተች አድርጎ ያልፋል በሚለው ፊክሽየስ ነገሮች ተጨመሩበት። አብዛኛው ግን ይሄ ፋክት ነው ካራክተራይዜሽን እንጂ ሪል ፋክቶቹ ሚስ አልተደረጉ። የህክምና ትምህርት ቤት ያለው ነገር ስድቡ ምናምን ሪል ስድቦች ናቸው። ላይክ እኔ ባልሰደበውም ወይም ሜን ካራክተሩ ባይሰደበውም እዛ ታካሚ ፊት እንዲከበን የተሰደብናቸው ስድቦች ናቸው ወይ ጓደኞች የተሰደቧቸው ናቸው በግሩፕ ያ እሱ አሁን በጣም ሁሌም ሊገርመኝና ማለት ያነ ማለምደው እውነት ነው። ሰው እንዴት አንስቶ በዛ ፊቱን ይመጣል? ግን ያ ትችላለህ፣ ትወጣለህ። በዚህ ሁኔታ ውስጥ ባስተማሪው ስድብ፣ ባስተማሪው ግልምጫ፣ ማንጓጠጥ ትምህርት ያቆሙ ተማሪዎች አሉ። የባቻችን ልጅ ራሷን ያጠፋቻለች። ትምህርት ማቆም ቀላል ነገር ነው ብሬ። ውጤት የወጣ ቀን የሆነ ውጤት ላይ ተገኘች ራሷን አጥፍታ። ቀላል አይደለም። በጣም ከባድ ነው። እንደ ጻፍኩት ቤት ሲልኩን የትምህርት ቤታችን አንደኛ ሁለተኛ ተማሪዎች ሆነን ነው። አሁን አንተ ሰቃይ ተማሪ ሆነ ነው የገባው። የትምህርት ቤቴ ከፍተኛ ስኮረር ነው። እዛ ግን በጣም ፔንፉል ነው። ልጆች መሆናችን አንደርስታንድ አይደረግም። እነዚህ ልጆች በመንገዱ 18 አመታቸው 17 18 እንደዛ አይነት እድሜ ክልል ውስጥ ነው ያለነው። ሰው በየአመቱ የሆነ ሰው ይሞታል። ዋይ ማለት ያ ነው ወይ ሐኪም ሰው የሚያድን ሰው ራሱን ሲያጠፋ ማለት ነው። ቆይ ማቋረጥ በጣም ሲምፕል ነገር ነው ብለ እኔ አልገባኝ። ዶክተር አለማየሁ የተማሪዎች ካውንስል የለም ወይ? የምትከሱበት፣ አቤቱታ የምታቀርቡበት፣ ተቸገርን፣ ተሰደብን፣ ተንጓጠጥን፣ ምክንያቱም ይሄ ክብረ ነክ የለም ወይ? አንድ ሁለተኛ አስተማሪዎቻችሁን እንደው ጠይቃችኋቸው ታውቃላችሁ ወይ? ለምንድን ነው የምትሰድቡን ብላችሁ ሬዝስ አድርጋችሁ ታውቃላችሁ ወይ? አይ ቲንክ እንደዚህ አይነት ጥያቄ ሌክቸሪ ነው ብዬ ነው የማስበው። በዛ ሲስተም ውስጥ ገና ስንገባ የሚነገረን ነገር አለ፣ የሚቀረጽብን ነገር አለ። ያንን ሲስተም አዳፕት እንድናደርገው ብቻ ነው ታላላቆቻችንም የሚነግሩ። ከዛ ሲስተም ማፈንገጥም መጠየቅም እንደ መብታችንም ነው ብለንም አናስብም። ስለዚህ የድብብቆሽ ያችን ታይም እንደምንም ችዬ ልውጣ የማለት እንጂ ይሄ ራይት ነው ይሄ ሮንግ ነው ለምን ይሄን ታደርጋላችሁ ሌክቸሪ ነው። በዛ ሴታፕ ውስጥ በዛ እድሜ ክልል ውስጥ የተቀረጸብን ነገር ነው እንድትኖረው የሚፈቀደው እንጂ ከዛ ቦክስ ውስጥ ወጥተህ እንድታስብ አይፈቀድም። ቢሆን ብትጠይቅ የመጀመሪያው ተቀጪ ያ ጠያቂ ነው የሚሆነው። ካውንስልም ምንም የላችሁ። ካውንስልም አልነበረም። ያ ሲስተሙን አዳፕት እንድናደርግ እንጂ ከዛ ሀሳቤ የሚወጣ ተማሪ ወይም አሁን ቻሪታብል እናርኩት አብዛኛው አያውቅም። እስከ ልመረቅ አካባቢ ምናምን ነው ለነዳያን ቤት ተሰርቶ ብዙ ሰው ምናምን። ምክንያቱም ያንም ቢያውቁ አንድ አመት ደግሞ አለ ብዬ ሁላ አስባለሁ። ምክንያቱም ትምህርቱ ላይ ፎከስድ አይደለም፣ ታይሙን ለሌላ ነገር ነው የሚያውለው የሚለውን ነገር ፊል አደርገዋለሁ። ከኔ በፊትም እንደዚህ አይነት ቻሪቲ ምናምን ነገር ይሞክሩ የነበሩ ልጆች የተቀጣ አስታውሳለሁ። በቃ አንተ አታነብም ስትዞር ነው የምትውለው። እንደዚህ ኤክስትራ ካሪኩላር አክቲቪቲ እና ራስን ፈልገህ ማግኘት ምንድን ነው የሚያስደስተኝ የሚለውን መጠየቅ በዛ ሰዓት ሌክቸሪ ነው ተብሎ ነው የሚታሰበው። ትምህርቱን ለዛውም እነሱ በሚፈልጉበት መንገድ መወጣት አለብን። የተሰመረል መስመር አለ፣ ከዛ መውጣት አይፈቀድም። ለዛም ይመስለኛል ብዙ ሐኪም ከወጣ በኋላ ደል ነው የሚሆነው ወይም አንድ ነገር ላይ ብቻ ነው ፎከስ የሚሆነው። ስንት ታለንት መክኗል ብዬ አስባለሁ። ፕሮባብሊ እነዛ ልጆች ጂኒስ ናቸው፣ የትምህርት ቤታቸው ጥሩ ልጆች ናቸው እና ለቤተሰቦቻቸው እንቁ ናቸው። ግን ብዙ ነገር የመቼ ግራጁዌት ነው? በእኛ 2009 ነው የተመረቁት። ጎንደር ሄደህ ታውቃለህ? 2012 ሄጃለ። ወደ ግቢው ሳይሆን ነዳያኖቹን ቤት የሰራንላቸውን ሰዎች አይቼ ነው። እሱን ስታስብ 60ኛው ገጽ ላይ ያገኘሁት አንድ ጽሁፍ አለ።
በእጃችን ስንት ብር ነው ያለው እላለሁ ለራሴ ደግሜ ደጋግሜ እንዳልቆጠርኩት ጣቶችን በምራቅ አዋዝቼ እንደገና ቆጥራለሁ። ያው ነው የማይጨምር የማይቀንስ 3700 ብር ብቻ። 300 ነዳያንን የሚመግበው ይሄ ብር ነው። 5 ቀን ለቀረው በዓል የቀረን ገንዘብ እንዳደራ ዕቃ የማይጨምር የማይቀንስ ነው። ፕሮግራሙ እንዳይቀር የታሰርኩባቸው ብዙ ኃላፊነቶች አሉብኝ። ቋሚ ኮሚቴ ተስፋ የሚረዳን ሰው አለ ብዬ የነገርኳቸው ቃል ነው። የቋሚ ኮሚቴው ተስፋ የሚረዳን ሰው አለ ብዬ የነገርኳቸው ቃል ነው። ውሸቴ የግሩፓችን የመጀመሪያውና ትልቁ ክንውን ተደርጎ ተቆጥሯል። አልሰሜን ግባ ማለት ይሄ ነው። ከምንም በላይ ግን ድግስ ተደግሶላችኋል፣ የክብር ቦታ ተሰጥቷቸው ከተረፈው ሳይሆን ለነሱ ከተዘጋጀው ሊመገቡ ቁስቋም ድግስ ተጠርቻለሁ ሲሉ የሰማኋቸው የችግረኞች ድምፅ ጆሮዬ ላይ ያስተጋባል። ድግስ ተጠርቻለሁ ይላሉ እነዛ ምስኪን እናቶች ጭንቅላቴ ውስጥ። ያደራ ቃል ሆኖብኝ ተወጥሬያለሁ። ለምን ግን ጌታ ሆይ ትምህርት ከበደኝ፣ ልብስ አለቀብኝ፣ ገንዘብ ቸገረኝ፣ የሥጋው ብዛት አማረኝ ብዬ ስለ ራሴ አልለመንኩም። እንዴት ዝም ትለኛለህ? ለምን እላለሁ በማለዳ ዳገቱን ወጥቼ የቤተ ክርስቲያኗን በር በቆረጣ እያየሁ አልፌ ከቤተ መንግሥቱ ጀርባ ከሙታን ፊት ለፊት ጀርባዬን ለቤተ ክርስቲያን ሰጥቼ ስቀመጥ ከፈጣሪ ጋር ለመፋለም የተዘጋጀው መስል ነበር። ለምን ድካማችን በከንቱ ይቀር? መልካም የማድረግ መንገድ ለምን እንዲህ ረዘመ? ለምን? ጥያቄዎችን አከታትዬ ሳቀርብ እልህ የወለዳቸው ግዳንግድ የእንባ ዘለላዎች እየተከታተሉ ከዓይኖቼ ላይ ዱብ ዱብ ማለት ጀመሩ። ጭንቅላቴን ውርር የሚያደርግ ስሜት ሲሰማኝ ሁሉም ነገር ዝብርቅርቅ ሲልብኝ ስቅስቅ ብዬ አለቀስኩ። ስለ በደሌ ብዛት እኔ ልትቀጣኝ ትችላለህ፣ ያሰብኩትን መልካም ነገር ግን ልታስቀርብኝ አይገባም እያልኩ ሙግት ውስጥ ገባሁ። ደግሞ መለስና በበደሌ ምክንያት መልካም ነገር ከእኔ እየሸሸ ይሆን ስል ራሴን እጠይቃለሁ። ከግብ ግብ እየወጣሁ ከስሜት እየበረድኩ ስመጣ በልህ እንደማይሆን ሲገባኝ ከተቀመጥኩበት ተነሳሁ። ጀርባዬን የሰጠኋትን ቤተ ክርስቲያን ፊቴን አዙሬ እለምናት ጀመር። አውቃለሁ ብዙ የማስቀይም ተራ ሰው ነኝ። አውቃለሁ አንተን ለመበደል የማልቦዝን ከመንገድ የጠፋው ልጅ ነኝ። ግን አንተም ታውቃለህ የቀኝ እጅ ፍጥረት እንደሆንኩ፣ የመፈጠሬ ምክንያት ለምስጋና እንደሆነ። ይህ ብቻ አይደለም፣ ልደትህንም ስለ እናትህም ስለ ወዳጆችህም እባክህ ልደትህን ላክብር እያልኩ የምማጸንህ ምስኪን ነኝ። ሌላዬም ባጎርፍ ተከፈተ። ልመናዬን ቀጠልኩ። አውቃለሁ እንደ መረጥካቸው በመቅደስ ውስጥ ገብቼ የመላእክትን ዝማሬ መዘመር እንደማልችል አውቃለሁ። በመድረክ ላይ ወጥቼ ዮም ተወልደ እያልኩ ማስተማር እንደማልችል፣ እኔ ልደትህን ላክብር ያልኩት እችላለሁ ባልኩት ጥሩ በመሰለኝ መንገድ ነበር። አሁንም እባክህ አትከልክለኝ። በዛ በብርድ ወራት ስትወለድ የነበረውን አስተዋውስ። ከነዛ ውስጥ እንደ አንዷ እንድታረገኝ ናፍቄያለሁ። ሌላ ነገር አልናፍቅም። እባክህ የአህያዋን ክብር አድለኝ። አንተን እንዳይበርድህ እንዳደረገች በዘመኔ ብርድ የሚፈራረቅባቸውን ሙቀት ልሁናቸው። የአህያዋን ክብር ፈለግኩ እንጂ ሌላ የፈለግኩት የለም።
በሐዘን የጨለመ ፊታቸውን በደስታ የማበራ አድርገኝ። የመረጥካቸው ልጆችህ ሲዘምሩ ችግረኞችም እልል ሲሉ ማየት የናፈቀኝ የደስታ የሩቅ ዘመን የሆነብኝ ምስኪን ነኝና ስማኝ። ደስታ የሩቅ ዘመን የሆነብኝ ምስኪን ነኝና ስማኝ። ቸል አትበለኝ፣ ደግሜ ደጋግሜ የአህያዋን ዋጋ አታስቀርበኝ እያልኩ የማለዳው የጸሎት ሰዓት አሳልፌ እጆቼን ወደኋላ አድርጌ ቀስ እያልኩ አንድ በጥሩ ነገር ስሙ ተነስቶ ወደማያውቀው አስተማሪ ጋር አመራሁ። ለምን እሱን እንደመረጥኩ አላውቅም። በሰው ሰውኛ ቅንሳቤ ያልናቸውን እንደተባሉት ሆነው ስላላገኘኋቸው ይሆናል። ለችግረኞች ስል ተቸግሬያለሁና ብር ስጠኝ አልኩት። በፈጣጣው ያሳየኝ ፈገግታ የደከመው መንፈሴን እያነቃ የመከረኝን ምክር በልቤ ለዘላለም ላስቀምጠው ግድ እያለኝ ስንት ብር እንደምፈልግ ጠየቀኝ። አፌ ያመጣውን መጥራት ቸገረኝ። ትልቅ ብር ብጠይቀው እምቢ ቢልስ፣ ትንሽ ብር ብጠይቅ ደግሞ ባይበቃንስ እያልኩ ከንፈሮቼ ቁጥር ለመጥራት ይንቀጠቀጡ ጀመር። ፊቴ ላይ የነበረውን ተማጽኖ እየበዛ አይኖቼ እምባ እየተሞሉ ከአስተማሪ ጋር አይን ላይን ተጋጨን። ምን ነው ሲል ደግሞ ጠየቀኝ። ምን እንደሆንኩ አልነገርኩትም። 3,000 ብር አልኩት። ደስ እያለው ሰጠኝ። አሁን እንደገና አቅም አሰባሰብኩ። ነፍሴ የወደደችውን አገኘች አልኩ። ተመልሼ የታሰቡ ስራዎችን በፍጥነት እንዲሰሩ ተሰማራሁ። ልጆችንም አስተማራሁ። ካፌ በጣም ሲያስጠላኝ በዱቤ ምግብ የምበላባት ማሚ ጋር ሄድኩ። ስለ ገና በዓል ውጥናችን አጫወትኳት። አንድ ጥጃ ለ2 ግማሹ ደግሞ ለቅርጫ ተጋሪያችን ብናደርግ በቂ እንደሆነ ነግራኝ አንድ ጥጃ ለ2 ብናደርግ በቂ እንደሆነ ነግራኝ የሚጋራን ሰው አገናኘች። ግማሹ ለኛ ግማሹን ደግሞ ለቅርጫ ተጋሪያችን። በሚቀጥለው ቀን መግዛት እንደምንችል ተነጋገርን። የምታጋራን እናት ደግሞ ጎበዞች በርቱ ብላ 1,000 ብር ጨመረችልን። በ11ኛው ሰዓት መንገዶች ቀኑልን። የሚያስፈልገውን ሽንኩርት፣ ዘይት፣ ቅመማ ቅመም ተዘጋጀ። የገናዋ ዜማም ደረሰ ይላል። በጣም ይገርማል። ይሄ አሁን እንግዲህ ይህንን መቼም ልብ ወለድ ነው ልትለኝ አትችልም። እውነተኛ ታሪክ ነው። እሺ፣ ስለዚህ ምንድን ነው ያ የሕክምናው የሚያስጠላው ሁኔታ ነበረ። ራስን የመፈለግ ትግል አለ። በዛ ውስጥ አንድ ያነበብኩት ጽሁፍ ነበር። እውነተኛ ደስታ ምንድን ነው የሚለው። ደስታን የሆነ የሚከፋፍሉበት መንገድ አለ። ዘግናኝ ደስታ፣ ጊዜያዊ ደስታ፣ ዘላለማዊ ደስታ፣ ዓለማዊ ደስታ ተብሎ ይከፈላል። ያነበብኩት ማለት ነው። አሁን ሰው የሚገል ሰው ምናልባትም በውስጡ እየተደሰተ ሊሆን ይችላል። ራሳቸውን አጥፍተው የሚያጠፉት ለነሱ የሚያገኙት ነገር አለ። ትክክለኛው ደስታ ሪል ሳቲስፋክሽን የምንለው በዘላለማዊ ደስታ ውስጥ ነው የሚገኘው። ሰዎችን በመርዳት ውስጥ ነው ያም የሚገኝ ነበር ያነበብኩት። የሕክምናውን ስትረስ አቮይድ ለማድረግ የተገኘችውን ጠባብ ሰዓት ተጠቅመን በግሩፕ ተሰባሰብ ቢያንስ ለገና ነዳያንን ሰብስበን ለምን ምግብ አናበላ የሚል ሀሳብ ተነሳ። ያንን ሀሳብ ለማስፈጸም የሄድንበት መንገድ ነበር። ሀሳቡን ይዤ የቀረብኩት እኔ ነኝ። ልጆች እንዲበረቱ ፈልግ ነበር። ብር አለን፣ የብሩ ሀሳብ አያሳስብም፣ መጀመሪያ ልብስ እንሰብስብ አልኳቸው። ከዛ ከተማ ወጥተን ልብስ ሰበሰብ፣ ልብሱ ተሟላ፣ ነገሮች ተስተካከሉ። ፋይናሊ ግን የተወሰነ ቀን ሲቀር ያለን ብር በእጃችን በጣም ትንሽ ብር ነው። ያ እልህ አለ፣ ሰውን ለመርዳት መፈለጉ አለ፣ አቅማችን ደግሞ አለ ውስና። በዛ ግብ ውስጥ ነው ፈጣሪ ለምን ጥሩ ነገር እየለመንኩ እኔ የትምህርቱን ስትረስ አልጠየቅኩም። እኔ ደብተር እወጣዋለሁ፣ ግን ይሄ በቃ ደስታን ፈልጌ የጀመርኩትን ነገር ልታሰናክልብኝ አይገባም አይነት። ያውም በአንተ የልደት ቀን
ለዛ ነው የአህያዋን ዋጋ ስጠኝ ሲምፕል ነገር ነው የጠየቅኩ ከባድ ነገር አይደለም አይነት ነው ዘን ደል ሆኜ ነው ወደዛ አስተማሪ ሄድኩት አሁንም አገኘዋለሁ እናወራለን እና በቃ ችግር የለም ብሎ ሰጠኝ ከዛ በፊት ብዙ ሰው ጠይቀኝ ነበር በተለይ ይሄ ስፒሪቹዋሊ ኮኔክትድ ናቸው ጨዋ ናቸው ምናምን ዲስአፖይንቲንግ ነበር ሪስፖንሳቸው ምናምን ነገር ሰው እሱ ሲጠሰጠኝ የዛ ንግግር አለ ተአምራዊ ነገር ነው የመሰለኝ ዛን 300 ነዳያን ተጠራ በዓል ተከበረ ምናምን ዘ ፖይንት ግን ያንን በዓል ማክበር አይደለም ውስጤ ላይ እንትን ሲለኝ ነበር በቃ ከዛ ኢንቫይሮንመንት መውጣት ፈልጋለሁ ከዛ ደግሞ ፖዚቲቭሊ ነው መውጣት እንፈልጋው በሱስ በመጨፈር ወይም ጊዜያዊ ደስታ በሚባሉት አይደለም ራሴ መደበቅ የፈለኩት ለዛም ተሳካልኝ ግን ጎሉም ላይክ በዓል እየጠበቁ ማብላት አይደለም ሪል ለውጥና ቼንጅ ሊፈጥር የሚችል ነገር መስራት አለብን የሚል ነው ያ በነዳያን ለበዓል በመርዳት የተጀመረው ትምህርት ቤት ተማሪዎችን በማስተማር ታካሚዎችን እዛ አካባቢ ያሉትን ሰፖርቲቭ ነገር በመስጠት ፋይናሊ ደግሞ ከከተማ ቦታ ተቀብለን ቤት ሰርተን ዘለቄታዊ ነገር ማድረግ ቻል ነው ማለት ነው ሶ አንዳንዴ መጥፎ የምንላቸው ታይሞችም ጥሩ ነገርን ይወልዳሉ ዶክተር አለማየሁ እሸት ቸኮል ረዳት ፕሮፌሰር አስተማሪ ነህ ታክማለህ በራስህ ብዙ ታይም ስኬጁል አለ የራስህ የሚቀጥለው ሳምንት ላስቸግርህ በደስታ ስለዚህ ብዙ ችግር ሳይሆን ብዙ ምናወራው ስላለ ደስ ብሎኝ ይመጣል ስለዚህ ይሄ ባህራን ታሪካዊ ልቦለድ አሁን ይሄን ያነበብኳቸው ጽሁፎች የተካተቱበት ገበያ ላይ ውሏል በሀሁና ጃፋር መጽሐፍ መጣ ስለዚህ የሚቀጥለው ሳምንት ሽልማቱ ሊኖረናል የሚቀጥለው ሳምንት እንገናኝ እሺ ደስ ይለኛል ከዶክተር አለማየሁ እሸት ቸኮል የአንገት በላይ ስፔሻሊስት ረዳት ፕሮፌሰር መምህር ጋር ነበር የቆየ ነው የሚቀጥለው ሳምንት እንመለሳለን ብርሃኑ ድጋፌ ነበርኩ ውምሽት ለዛ የመዝናኛ ፕሮግራም